ወረዳ አሎ ሸጋ ወረዳ ያለው ራሱ ነው እኮ ነው ቀየርኩልህ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? አሁንም ልቀይረው። ሚስትህም ማቆስ ብልቱን ለምንድን ነው ማሳደግ ወይ ማለት አይኑ ራሱ እንደዚህ ሲያሽ ምን አይነት አስተያየት እንደሆነ ራስሽ አትኩረሽ የሚታይ ነገር ስለሆነ ምን አይነት ምግብ እንደሆነ ግራ ይገባኝ። ለማየት ማይቀፋች ቸክ ቸክ ከዛ በቃ ዘላ ልትወርድ ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾቻችን ተመልሰን መተናል። ወደ እናንተ ዘናፈታ ሊያደርጓችሁ የሚችሉ ቪዲዮዎችን ሰብስበን ከች ብለናል። እንደተለመደው ይህን ቪዲዮ ስትጀምሩት ላይክ በማድረግ ጀምሩት። ሼር የምታረጉ ደግሞ እንደ ቦነስ ይቆጠራል። በተጨማሪ ቻናሉን በአዲስ መልክ እየተቀላቀላችሁ ያላችሁ ሰዎች ደግሞ ሰብስክራይብ የምትለዋን በተን ጫን እያላችሁ አግዙ። ዛሬ ወደ እናንተ የተለያዩ ቪዲዮዎችን ሰብስበን መተናል። ከዛሬዎቹ ቪዲዮዎች መካከል ሐሳብ የሚሰጥባቸውን ሐሳብ እንሰጣለን። እንደዚሁም የሚያዝናኑና የሚያስቁ ቪዲዮዎች ላይ ደግሞ እንስቃለን፣ እንጫወታለን። የሚያሳዝኑም ካሉ አብረን እንደየቪዲዮ ሁኔታ እናዝናለን። ስለዚህ ወደ ቪዲዮዎቹ ነው የምንገባው። በመጀመሪያ ሪያክት የምናደርግበት ቪዲዮ ሐሳብ የምንሰጥበትን ቪዲዮ ይሆናል። ወደዛው አብረን እንሂድ። አብራችሁን ሁኑ። የስታይ ነገር ስለሆነ ነው የምታውቂው። የዚህን እኔ ልመልስልሽ የሱን ፍላጎት አናውቅም። የልቡን ትርታ ልክ ነሽ። ህዝቡ ተስማምቶ ለሱ ለምን ልጁን ሰጠው? ህዝቡ ተስማምቶ የሰጠው ለምን ይሆናል ብዬ ነው የማስበው። እንደኔ አንደኛ አብሮ ጀምሯሉ ብዬሻለሁ፣ አብሮ ይኖራሉ ብዬሻለሁ። እዚህ ላይ ለእናንተ ግልጽ ለማድረግ ያክል ሰሞኑን በሶሻል ሚዲያ ወይም እይታ ሚዲያ ላይ የቀረቡ ሁለት ወጣቶች ነበሩ። እንዳያችሁት ምናልባት ሁላችንም ይህን ቪዲዮ አይተን ሊሆን ይችላል። በባለፈው ወይም ደግሞ ቀደም ባለው ጊዜ ይህ ወጣት ልጁን ይዞ መንገድ ላይ ሲታይ እንደዚሁም ብዙ ሰዎች እርዳታ ሲረዱት ሲያግዙት አይተናል። በተጨማሪም ደግሞ እንደዚሁ ሚስቱ የሞተችበት እንደሆነች በስቃይ ያሳለፈ እንደሆነ ህፃን ልጁን አቅፎ ነበር ስናየው የነበረው። አሁን ደግሞ ይችኛዋ ወጣት ደግሞ በተቃራኒ የራሷ ህይወት አላት፣ የራሷ መንገድ አይተናል። ስለዚህ በዛ መንገድ ላይ የራሷ የሆነ ሐሳብ ከዚህኛው ሰውዬ ጋር የሆነ ኮኔክት የሚያደርጋት ነገር አለና እሱ ነገር ላይ ነው አሁን ሊገናኝና ሰዎቹ ሊያወሩበት ወይም ደግሞ እንደዚህ እይታ ላይ ቀርበው ሊከራከሩበት የፈለጉት የልጁ አባት እሱ አይደለም በሚል ጉዳይ ነው። ቪዲዮውን እንየውና እስከ መጨረሻው ለመፍረድ ይመቸናል። እንደዛ አስታምሟትም ነበረ። ልጁንም ይዞ ስለነበረ ያው ራሱ ይዞም ስለነበረ ከሱ ሰው መጥቶ ቢወስድም እሺ አይልም። ይሄ ታወቀ ነው። እኔ እንደዚህ የኔን ልጅ እያሳደግኳት የኔን ልጅ ባትሆንም እንደዚህ እያሳደግኳት ሰው መጥቶ ቢቀበለኝ አልሰጥም። እንደዛ ብዬ ነው ማሰብ። ልጅሽ ስለሆነች አሰጭ። ልጄ ስለሆነች አቤል ግን ልጁ አይደለም። ለምን ልጄ ስላልሆነች ብቻ አይደለም። እንደ አደራ ልጄ ራሱ ባሳድጋት እንዲህ በመንግስት መጥቶ ምናምን እንደዚህ ዲኤንኤ ምናምን ተመርምሮ ከወሰዷት እንጂ እንደዚህ አንድ ግለሰብ መጥቶ ቢጠይቀኝ አልሰጥም። ስለዚህ እሱ አልሰጥም ብሎ ነው እሱ በሰዓቱ ልጁ የተሰጠው አልሰጥም ብሎ ማለት ልጁን ስጡኝ ብሎ አሳምኖ ነው የምትይው? እንደዛ አሳምኖ ነው ልልሽ አይደለም። አብሮ ስለነበሩ ነው የምልሽ እኮ። አብሮ ስለነበሩ ህዝቡ አመነ የሱን አባትነት አመነ ብቻ ሳይሆን ስለያዘም ማን መጥቶ ይጠይቋል? እሱን በቃ እሱን ይዞት ነበሩ አይደል? ልጁን ምንም ብሎም ነበሩ፣ አብሮ የሚኖሩ ነበሩ አይደል? እንዴት ነው የአንድ ግለሰብ መጥቶ እሱን አምጣ እንዴት ይሏል? አይ ይባላል። ልጅ በህጋዊ መንገድ ነው ማደግ ያለበት። እንደዚህ እኛና ጎዳና ላይ ስንኖር ያለ ነው የጎዳና ልጆች እኛ አንጠይቅም። እንደዚህ ሌላ ሰው መጥቶ ሊሎ ይችላል እንደዚህ አካባቢው ላይ ሌላ ደግሞ እኔ መጠየቅ የምፈልገው ደግሞ ጨርስ እነሱ ሊሉት ይችላሉ፣ ትላልቅ ሰዎች ሊሉ ይችላሉ። እስካሁን ማንም ያለው ሰው የለም። እኛ ግን ልንል አንችልም። ስለዚህ እናንተም በሰዓቱ ዝም አላችሁ። እሱም አንቺ እንደምትዩ ከሆነ እንደ አባት ስለሆነ የሆነው ለሱ ተሰጠዋልሽ። ስለዚህ አሁን ያኔ እዚህ ላይ ቪዲዮውን ላቆመውና ሁላችንም አንድ ነገር ማውራት ይኖርብናል ብዬ አስባለሁ። ልጁ የሄደበት መንገድና ልጅቷ የሄደችበት መንገድ፣ ልጅቷ የራሷ ህይወት አላት። ልጅቷ በራሷ መንገድ ደግሞ የሆነ የሚያሳዝን ታሪክ ይዛ መጣ ነበረ። ሁላችሁም አይታችሁት ሊሆን ይችላል። በአባቴ ተደፍሬ
በ13 ዓመት የተደፍሬ ምናምን እያለች ህፃን ልጅ አሳድጋ ጎዳና ላይ እየኖረች በቃ ብዙ የራሱ የሆነ ሀስል ያለው መንገድ ተከትላ መታ እንደነበር አይተናል በሆነ ቪዲዮ። አሁን ደግሞ ጎዳና ላይ እንግዲህ ከመነሻው ምናልባት ያላያቸው ሰዎች ካላችሁ ከአሁን በፊት የቀረበ ቪዲዮ ነበረ እዚሁ ላይ እይታ ላይ ይሄ ሰው ማለት ነው ጎዳና ላይ በሚኖር ህይወቱ ላይ ከሆነች ልጅ ጋር ተዋውቆ ከዛም አብረው እየኖሩ ልጅ ወልደው ምናምን የነበረ ታሪክ አለ። ከዛ በሆነ አጋጣሚ የልጅቷ ህይወት አለፈ። ልጅቷ ህይወቷ ካለፈ በኋላ የወለደችዋን ህፃን ግን ያሳደገው ይሄ አባት ነው ወይም ደግሞ አባት ነኝ የልጁ አባት ነኝ ብሎ በማለት ልጁን ሲያሳድግ ቆይቷል። ከዛም በሆነ አጋጣሚ እንግዲህ የኛው ልጅ ወደ ማህበራዊ ሚዲያ ሶሻል ሚዲያ ከመጣ በኋላ በተለያዩ ሰዎች እገዛ እያገኘ እርዳታ እየተሰጠው ልጁን እያሳደገበት ባለው መንገድ ላይ ይቺ ልጅ መጣችና ወይም ደግሞ በጎዳና ላይ ያሉ ልጆች ተሰብስበው መጥተው ይህ ልጅ የልጁ አባት አይደለም፣ ልጁ ለሱ አይገባም፣ ልጁ ላይ ሲጃራ ያጨስበታል ወይም ሌሎች አልባሌ የሆኑ ነገሮች ወይም ደግሞ እነዚህ በጎ ያልሆኑ ሱሶችን ይተገብራል እና ይሄ በመሆኑ ደግሞ ለልጁ አስተዳደግም ጥሩ አይደለም፣ የልጁም አባት አይደለም ብለው ነው የመጡት። እኔ ደግሞ እዚህ ጋር ባየሁት መንገድ የራሴን ሀሳብ ላስቀምጥ። ይህ ልጅ ምንም ሆነ ምንም ከተወለደ በኋላ ከእናቱ ቅፍ አንስቶ ወይም ደግሞ ከአስከሬኑ አንስቶ ያሳደገው ይህ አባት ነው ይህ ልጅ። ስለዚህ አሁን ልጁ የሆነ ቦታ ላይ ከደረሰ ወይም ደግሞ ያንን ስቃይና ጊዜ ሰው እየረዳው በመጣ ሰዓት ይሄ ልጅ የልጁ አባት አይደለም ብሎ ማለት ምን ማለት ነው? አስቡት እንግዲህ ምን ያክል ህመም እንዳለው። በልጁ ምክንያት የመጣውን ድጋፍ እንግዲህ በእነሱ እሳቤ ይመስለኛል ልጁ እያገኘ ያለው ድጋፍ በህፃኑ ምክንያት ነው። ሰው ይህን ህፃን ስናሳጣው ድጋፉ እሱ ጋር ይቆማል፣ የእሱ የሚያገኘው ድጋፍ ወደኛ ይመጣል የሚል አዝማሚያ ያለው ሀሳብ ይመስለኛል ነው እንግዲህ እያልኳቸው ያለው። ይሄ ማለት እውነተኛውን ነገር ያለው እንግዲህ ከፈጣሪና ከልጁ ወይም ደግሞ ከሞተችዋ ልጅ ጋር ነው ያለው እውነቱ። ግን ደግሞ ከዚህ ሁሉ ሰቃይ ከዚህ ሁሉ መከራ ይህን ሁሉ መንገድ ከመሄድ ለምን ቀለል ያለ መንገድ አይከተሉም? እሱም የዲኤንኤ ምርመራ ለምን አይደረግም? ይህን ያክል እንደዚህ ከመሄድ ለምን የልጁን አባት በትክክል ማወቅ አይቻልም? የዲኤንኤ ምርመራ ተደርጎ ቀጥታ ልጁ አባት ነው ወይም አይደለም የሚለውን በቀጥታ መናገር እየተቻለ ለምን እንደዚህ አይነት ውስብስብ ታሪክ ውስጥ መግባት ተፈለገ? የሁላችንም ጥያቄ ሊሆን የሚገባው ይሄ ነው። እንደዚህ አይነት ውስብስብ ታሪክ ውስጥ ከገቡ በኋላ ታሪኩን የዩቲዩብ መሸቀያ ለማድረግስ የተፈለገበት ምክንያት ምንድን ነው? ይሄን ሁላችንም ማወቅ ያለብን ነገር ነው ብዬ አስባለሁ። ስለዚህ ሁላችንም ይህንን ታሪክ እንግዲህ ያያችሁትም ያላያችሁትም ብዙ ልትሉ ትችላላችሁ። ነገር ግን ልጅቷ በራሷ መንገድ ተከትላ የመጣችው የሆነ ታሪክ አለ። እሱ ደግሞ ይዞት የመጣው ይሄ ታሪክ አለ። ያም አለ ይህ ለህፃኑ ሊሆን የሚችለውን ጥሩውን ነገር እንመኝለታለን። ብዙ ሰፋ ያለ ነገር ነው። ወደ ሰፋ ወዳለው ጉዳይ መግባት ትንሽ አላስፈላጊ ነው ብዬ ስላሰብኩ ነው ብዙ አወራሁኝ። ወደ ቀጣይ ቪዲዮ እንለፍና እስኪ ዘና የሚሉ ነገሮችን እያየን ደግሞ እንቆይ። ከጎኔ እንዳላጣሽ የኔ ውለታዬ እኔ ራሴን ነው በዚህ ቪዲዮ ያየሁት ራሴን ነው። ታናናሾች ደህና ናችሁ? ምንም ማድረግ አይቻልም። እንግዲህ እኛ በ30 ዓመታችን እንድች ያለች ጨዋታ እያለን ታናናሾቻችን ደግሞ ሌላ ታሪክ ውስጥ ናቸው። ለማንኛውም በጣም በሚገርም ሁኔታ ራሳችሁን ጠይቁ የኔና የኔ ቢጤዎች ለማለት ነው። ቀጣይ ይቅርታ ግን ይሄን ቪዲዮ ሳሳያችሁ ምን አይነት ምግብ እንደሆነ ግራ የገባኝ ለማየት የማይቀፋሽ ሰዎች በቃ እዩ እስኪ ጭራሽ በላው በስመ አብ ሻታ ተበላሸ ነገር ይህን ቪዲዮ ሳታያችሁ በነገራችን ላይ ያው ይቅርታ እየጠየቅኩ ነው። እንግዲህ የቮሚቲንግ ምንድን ነው የሚለው ሱር በደንብ አላየ። አሳ ነው የሚመስለው በነገራችን ላይ ምግቡ አሳ ነው የሚመስለው፣ ግን የቆየ አሳ ይሆን ወይስ እረፍ
ይመስለኛል የቆየ አሳ ነው። እኔ እንጃ ይህን ምግብ አላቅም እንዴት አይነት ምግብ እንደሆነ። ሁሉም ሰው እየተረበሸ ነው። ቮሚቲንግ ሴንተሩ ነው የተነካው እና በዚህ ምግብ ሁሉም ሰው ቮሚት እያደረገ ነው ያለው። እስኪ እንግዲህ የቻላችሁ ካገኛችሁ ሞክሩትና ቪዲዮ አሎ ሸምሲያ ሄሎ ቤት ነኝ። እስቲ ቤት ከሆንሽ መፍጫው አስሚ። የቡናው መፍጫ መብራት ኃይል ነው ሰውየው። የማሽኑ እሺ፣ አንቺ ቶሎ ልጅ አቁላላሽ ነው ቶሎ ልጅ። እስቲ ቲቪው አሰሚ። ቲቪው የቲቪው እሺ። አንቺ ነው እሺ። እቤት ስመጣ እንዳላይሽ አንቺ ሙቀጫ ማብራት ኃይል እንደምሰራ ረሳሽ? በምን አባሽ ፈጀ? በምን አባሽ ቲቪ አበራሽ? የከበደን ሰፈር ነው ያላጠፋሁት። እሱ ጋር ነሽ አይደል? አንቺ ግማታ መብራት ኃይሎች ይሄ ችግር አለ። እየተጠነቀቃችሁ ስለማንኛውም የመብራት ኃይል ሚስቶች የምትሄዱበት ሰፈር ላይ መብራት መጥፋት አለመጥፋቱን እያያችሁ እንደዚህ አይነት ነገር ሊያጋጥማችሁ ይችላል። የከበደ ሰፈር ብቻ ነው ያልጠፋው እያለ ነው። ወደ ላ ቪዲዮ እንለፍ እስኪ። የሰሞኑ የሶሻል ሚዲያ መነጋገሪያ ቀጭኗ ሴት ምን ልበላት ደግሞ እኮ እዚህና እዚህ ጎንና ጎኗ ላይ ያለው አጥንት ይታያል። በእናታችሁ እኔ ሌላ አላዝንም፣ ለባልየው ነው የማዝነው። በዚህ ምክንያት የሆነ ማይኬን ጣልኳት። በዚህ ምክንያት ሲሆን መግባት አልፈልግም። ብዙ ነገር ለማለት ፈልጌ ነበረ። ማለት የሆነ ወንዱን አስታወስኩትና ባሏ በጣም ግብዳ ሰውዬ ነው። በጣም ግብዳ፣ በጣም አይ ቲንክ 130 ኦር ከዛ በላይ ኪሎ ነው እና እሷ ደግሞ 34 ኪሎ እንደዛ ሲባል ሰምቻለሁ። እና አሰብኩት እንግዲህ ይሄ ሰው እንዴት ነው ያንን ነገር የሚያደርጉት? እኔ አላቅም፣ ጨዋ ነኝ እሺ፣ አላቅም። እና ግን እንዴት ነው የሰው ልጅ የሆነ ሳይንስ ልንገራችሁ። የሆነ የሰው ልጅ የሆነ የሴት ልጅ ፓርት 7.5 ሴንቲሜትር ይረዝማል ይባላል፣ ወይም ደግሞ ርቀቱ 7.5 ሴንቲሜትር ነው ይባላል። ግን እቺ ልጅ ከዚህኛው ወደ ጀርባ ብንሄድ እንደዚህ ማለት ነው ስንት ሴንቲሜትር ትሆናለች? ከዛ ራሱ ታለች እንዴት ነው 7.5 ከዛ በላይ የምትሆን አይመስለኝም። እና ሳስበው እኔ አሰብኩት እንዳታሰው። ይመቻቸው። ሌላ ቪዲዮ እንላ እውነት ዘንድሮ በቃ ሁላችንም ተያይዘን ሲኦል መግባታችን እንዴ! ኧረ ጎበዝ፣ ኧረ ጎበዝ። እስኪ ጾም እንዴት አድርገን እንጾም? እንዴት አድርገን ጾም እንጾም? እስኪ አስቡት እንግዲህ ለቅሶ ቤት ላይ ሰልፊ መነሳት ማለት ምን ማለት ነው? እኔ ላይቭ መግባት እንደዚህ ለምን? ለነገሩ ላይቭም ሳይገባ አይቀርም ለቅሶ ቤት እንደዚህ አይነት ነገር። ኧረ በመድኃኔዓለም ምን ላይ ነው ያለ ነው? ተያይዘን ሁላችንም ወደ ሲኦል በቃ አለቀ። ከባድ ነገር ውስጥ ነው ያለ ነው። ጎበዝ፣ ከባድ ነገር ውስጥ ነው ያለ ነው። ወደ ቀጣይ ቪዲዮ እንለፍ። ሙከራ ሌላ በግራ በቀኝ ከዛ ቼክ የምትውጥ ነገር ናት። ተመለስን። የማን ነው እንትኑ? ቆይ አሃ ማሊያው የአርሰናል ነው ብዬ ነበረ። አይደለም። ቼክ ከዛ በቃ ዘላ ልትወርድ ነው። መንገዱን ጨርቅ ያርግልህ። ምንም አንልም። ሰምጥ ይግባ ለምጥ የሚባል ነገር ታውቃላችሁ ነው? ስምጥ ይግባ ልምጥ ብቻ እንደዛ ነገር ነው የሆነው።
ይጣልኝ እኮ ነው የሚል አንተ ልጅ ቴሌቪዥን ላይ ነው ድምፁን ቀንስልኝ ከዚህ በላይ ከቀነስኩት እኮ ይጠፋል አባ ባል የሚስቱን ጡት መግባት ይችላል ወይንስ አይችልም ውጥ ምን የምትከፍተው አንተ ልጅ እንደምታስበው አይደለም አባል አስረዳ አምጥቶብኝ ነው እንጂ ምን አመጣብህ ራስ አይደለ ከፈትከው ቲክቶክ ፎር ዩ ፔጅ ላይ ይልካል ቪዲዮ እና ለኔም ልኮ አውጣው እኔም እኮ ቲክቶክ አለው ግን ለኔ ሐዲስ ነው ዜና ነው ለአንተ ብቻ ላይ ቶሎ ጡት የምትፈልገው ነው ያቃል ማለት ነው ቲክቶክ ራሱ አረ እንደዛ አይደለም አለካውን ገደልን ግባ እኔ አይመለከተኝም እኮ ልከለክልህ አይደለም በስልክ ግን ሀያ ቢዝም አፍራት ነገር ቢሰማ ነው ካላመንከ ምን ራስ ቀይረ ያው ምን ትሰጠኛለህ ይኸው ራሱ ነው እኮ ይኸው ቀየርኩልህ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል ገብታችኋል አይደል አሁንም ልቀይረው ሚስትህማ ብልቶቹን ለምንድን ነው ማሳደግ ወይ ማተው ይኸው ራሱ ነው ብልት ይኸው ቀየርኩልህ ጭራሽ አስተደብከኝ አልወጣው አሁን ውጣልኝ ስልኩን በነገራችን ላይ እዚህ ጋር ምን ልበላችሁ መሰላችሁ ሰው ተሰበሰበበት ቦታ ላይ ሆነ ለምሳሌ ታክሲ ውስጥ ሆነን እንደዚሁ ደግሞ የሆነ ብቻ ሰልፍ አለበት ቦታ ወይም ሰው በብዛት ተቀመጠበት ቦታ ሆነን ቲክቶክ ፎር ዩ ፔጅ ላይ የምትከፍቱ ሰዎች እንደዚህ አይነት ነገር ሲመጣባችሁ ምንድን ነው የምታደርጉት? የሆነ ቶሎ የፈጠነ ስክሮላ ግን ልክ ስክሮል ስታደርጉ እንደዚህ ብልት በተለይ ያለች የሆነች ሐኪም የጤና ሐኪም አይ ቲንክ ዶክተር ገርል ምናምን ነገር እሷ በስማም አንዳንዴ ይውላችሁ ስትጀምሩት እንደዚህ አይነት ኮንተንት የምትሰሩ ሰዎች ቪዲዮውን ከመጀመራችሁ በፊት የሆነ ነገር እናገረው ድምጽ ቀንሱ ማለት አለባችሁ እና እንደዛ ብትሉ ጥሩ ነው። በጣም ተሳቀቅን እኮ ጎበዝ ተሳቀቅን። በእርግጥ ፎር ዩ ፔጅ ላይ የተለመደ ነገር ካልሆነ በስተቀር አያመጣም። ስክሮል ስናደርግ የለመድነው ነገር መሆን አለበት። ተደጋጋሚ የምናየው ነገር ሲሆን ነውና እሱ ካልሆነ አያመጣም። ሌላ ቪዲዮ ልጨምርላችሁ። Hey you there እኔ ነው yes you please stand up ጉድ ፈላ ዘንድሮ እንዴ ቲቸር የኔ ምን አጠፋው what is your name እንትን I'm fine thank you what አረባክስ ምን የጠየቀህ ደምሴ ነኝ ኦኬ ደምሴ have you done your homework አራ ቲቸር የሷ እኮ ናት የረበሸችው እኔ ምንም አላረኩም oh my god bro I asked you whether you have done your homework or not አንተ ሰው እየተሳደበ ነው እኔ ምን አቀላለሁ why are you so quiet I'm waiting for your answer ደምሴ አሬ ደምሴ what did you say እንትን ቲቸር ምን በአማርኛ የለው ለምን እንግሊዘኛ አትሰማም ይነስረኛል አረ ይለይልህ አሁን ወደ እንግሊዘኛ እየቀየርክ ትነግረኛለህ እሺ ምን ትለኛለህ መሰለህ እንደምን ዋልክ እግዚአብሔር ይመስገን ወደ እንግሊዘኛ ቀይርልኝ እንደ እባክህ ያው እንደ ነው እንደ ዋት ዋልክ እግዚኦ አሁን አንተ ነህ ለማትሪክ የምትፈተነው እንደ ዋት ዋልክ ለምን የቋንቋ ትምህርት ቤት እንደ ዋት ዋልክ የት ልማር አዲስ አስተማሪ ይባላሉ በኦንላይን ወደ ማስታወቂያ ገብቷል። ዋናው ነገር ግን እንደ ዋት ዋልክ ላይ ናቸው እነሱ። ይመቻችሁ። ወደ ሌላ እንለፍ ደግሞ ከማስታወቂያው ወጣን። የለሁበትም እኔ የለሁበትም የሚለው ሙዚቃ እዚህ ጋር ነው የምትጋብዙኝ። በስመ አብ ወረደ እንደ ጉድ እኮ። ወይም ደግሞ ወረዳ አሎ ሸጋ ወረዳ አሎ የሚል የገጠር ሙዚቃ አለ። እሱንም ቢሆን ትጋብዙኛላችሁ። ሌላ የመጨረሻ ቪዲዮ ልጋብዛችሁና እንጨርስ። እስኪ የዛሬውን ቪዲዮአችን ጀምረነዋል። ይሄማ ጦጣ አይደለም በላ lots of pictures ስታይ ጭራሽ እቀፊው አሳቅፋት እቀፊው ጌታን እቀፊው ጦጣውን ባረገኝ ያለ ሰው የለም። እኔ ብያለሁ ጦጣውን ባረገኝ ያስብላልና ሁኔታው። ለማንኛውም ውድና የተከበራችሁ ተመልካቾች እስካሁን አብራችሁ ስለቆያችሁ እጅጉን አመሰገንኩ። በቀጣይ በሌላ ቪዲዮዎች ስብስብ ተመልሰን እንመጣለን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁም ላይክ አድርጉ፣ ሼር ማድረግ የምትችሉም ሼር አድርጉት። ሰብስክራይብ በድጋሚ ልበላችሁ። ይመቻችሁ።